ጓደኝነት ሊኖረን ይችላል ጓደኝነት ማህበራዊ ኑሮዬ ላይ ግን እንድትገቢ ግን አልፈቅድልሽ እኔ አልፈቅድልሽ ለኔ የሚያገባቸው ህግ ያስቀመጠልኝ አንደኛ ህጉ ያንቺ አይደለም ስለዚህ ያንቺ ግንኙነት ራሱ ኤልጂቢቲኩ ግልጽ እንዲያደርግልን እንፈልጋለን አባልነሽ ሌዝቢያን ነሽ ወይስ ምንድነሽ ምክንያቱም የሚወጡት እዚህ ጋር እናት እየተባለ ይታማል እዚህ ጋር አይደለችም እየተባለ ይታማል እዚህ ጋር ደግሞ ሁለቱም እናት እየተባለ ይታማል በምን መልኩ ነው እኛው እቺን ሴትዮ በምን መልኩ ነው የምንወስዳት በምን አይነት ማናት ነው ወይስ የዚህ መብቶች ጠያቂ ነሽ አንቺ ስለዚህ እኛን ከቨር አታርጊ የኛንም ልጆች አትጠቀሚ ቀጥበይና አብይ አህመድ ብለሽ የአብይ አህመድ ጽፈት ቤት ሄደሽ እኛ ኤልጂቢቲኩ ኪው በኢትዮጵያ ላይ መብታችን እንዲፈቀድ አለቀ ግን እኔ ላንቺ መብት ግን እኔ አልታገልም ይሄንን ነው የምነግርሽ ታትይት አንቺም በእኛ መብት እንድትገቢ አንፈቅድም ወይ ልጅቷ ናት ወይ የናንተ አባል ናት ወይ ጃኒ የናንተ አባል ናት ልጅ በነገርሽ ላይ ጆርዲ ኢትዮጵያዊ አይደለችም ሻቢያ ናት ባባቱ አይደለ ኢትዮጵያዊ አይደለችም ያ ኢትዮጵያዊ አይደለችም ምናልባት የሆነ አጀንዳም ይሆናል ራሱን የቻለ ለዚህ ነገር ተቀርጻም ይሆናል በቃ የሆነ ነገር አላት ገባሽ ይሄ ሪቮሉሽን የማስነሳት የሴቶችን ሪቮሉሽን የማስነሳት የምናምን ማለት ከዛ በኋላ ግንኙነት ፖለቲካሊ ከሆነ ደግሞ ከኛ ከሴቶች ውጪ ባንቺ የተነሳ እኮ ዛሬ እኮ አንድ ሴት ብትደፈር እመኝኝ አንቺ ሌዝቢያን ልንባል ነው ማለት ነው ዛሬ እኮ አንቺ እኮ አልጠቀምሽንም የጠቀምሽ ምናልባት ሶሻል ሚዲያ ላይ ያንቺ አባሎችን ተደብቀው በየዲያስፖራ ላይ ለሚላላሱት ሴቶች ተከታይ አግኝተሻል እኔ እንኳን አልኩሽም አልከተልሽም በአላማሽ አልከተልሽም በምታደርጊው ነገር አልከተልሽም ፐርሰናሊ ግን እኔ ካንቺ ጋር ጥላቻ የለኝም ኦኬ እንትንሽን ግን አልወደውም አልከተልሽም አልቀበለው መብቴ ነው አልቀበለው ምክንያቱም የራስሽን ድርጅት ለማስፋፋት በግዴት እኔ ይሄ ነገር ናቹራል ነው ብዬ ነው ማምነው አንቺ ግን ልታስፋፊብን የመጣሽው ልታስፋፊብን ከወንድ ጋር የተጣላውን በሙሉ አንቺ እኮ ሲያይሽ እኮ የተባለውን ነው የምነግርሽ አንቺ እኮ ሲያይሽ እኮ ሁኔታሽ በሙሉ እኮ ምናምን ነገር እኮ እንደዚህ የሆነ የሚያወሩት ነገር አለ ምናምን እሺ እያልሽ ነው የምታወሪው ገባሽ ለዚህ ነው እየሳብሻቸው ያለው ነው ዋንትያ እነዚህ ትናንሾቹ ገባሽ ይሄ ወንዳ ወንዱ ደግሞ እንዲሚለው ምናምን ነገር በሙሉ እየሳብሽው ነው ያለሽው ለምን አባልሽን ልታስፋፊ ድርጅትሽን ልታስፋፊብን ነው ስለዚህ ያንን ነገርን አንቀበልሽም አንቺ እውነት ያ ጉልበትሽ ማን ላይ እንደሆነ ታውቂያለሽ ሴት ላይ ነው ኢነርጂሽ ማን ላይ እንደሆነ ሴት ላይ ነው የምትተኙም ሴት ላይ ስለሆነ የመጀመሪያው እርምጃሽን ያየሁትኝ ሴት ላይ ነው ወንድ ላይ ብታረጊው ኖሮ እርምጃሽን ብትኖር እግዚአብሔር ምስክሬ ነው የምልሽ ዋው ሁማን ቢነሽ ብዬ ቀርብሽ ነበር ሁማኒቲ ነው የምትወጁ ብዬ ቀርብሽ ነበር አይደለሽም ቀጥ ብለሽ ሄድሽው ሴት ላይ ነው አላሰብሽም ሌላ ሴት ልጅ እንዳላት ራሱ ቆይ ብለሽ አላሰብሽም ገብቶሻል እኛ ሳንደርስ ቀርተን መሰልሽ እኛ እንኳን ስንናደድ የሚመልሱ እኔ ብዙ ጊዜ እኔ ዘመዶች ከሳታለው ስል ከመንሱር ጀማል ጀምሮ ልጅቷን ነው የሚሉ ልጅቷን ነው ሴት ልጅ አላት ማንንም መጠየቅ ትችያለሽ አንቺ ግን ዳይሬክት ሂደሽ ማንንም ይነቅላችሁ ጋይስ ማን እየነቀላችሁ ያለው እኔ እንጃ ሁሉም እየወጣ ነው አይደለ ኮፒ ሊንክ አርጉ ጋይስ አንቺ ግን እየሄድሽ ያለሽው ሴትን እደግፋለሁ ብሎ የደፈረው ወንዱ እያለ መከሰስ ያለበት ወንዱ እያለ አቅም የሌላቸው ወንዶች እያሉ ቀጥ ብለሽ ሄድሽው ማን ጋር ነው ሁሉም የሚዘልባት ቂም ያለበት በፖለቲካም እሷ ጋር ነች ምክንያቱም ያዋጣሻል ይሄ ስለሚያዋጣሽ ማለት ነው ስኖት ፌር አይደለም ገባሽ ፌር አይደለም ቀጥ ይወሩ አንዴ ነሽቱ ወይ እንዴ አለው እኔ መጠየቅ የምፈልገው ምን እንደሆነ ታውቂያለሽ ስልሽ እኔ በአካልም አውቃችኋለሁ ሁለቱንም
እና ጆርዳን ከዚህ በፊት እኔ እስር ቤት እየሄድኩኝ እጠይቀዋለሁ ምናምን በመሀል እሷም ስትመጣ ስትጠይቀው ምናምን እንገናኛለን ምናምን ነገር ገባሽ ለእሷ ያለው ሪስፔክት ነው የምልሽ እና ኢቭን የሆነ ሰዓት ተገናኝተን ራሱ ዞር በይ ላውራቸው ምናምን ነገር ሲላት እንኳን እኛ ፋሚሊዎቹ ማለት ነው በጣም በቃ ማለት ዞር ማለት አልፈለገችም ስልሽ አለ ነበር እዛው የሚያወሩት ምናምን ማለት ነው። እኛ ደግሞ እየሄድን በሳምንት 2 በሳምንት 3 ምናምን ጠይቀው ነበርና በጣም ማለት በቃ ለሱ ያለው ቦታ እሱ በጣም ይለየ ነበር በፊት ነው የምልሽ። እኛም በሱ ነገር እንወድ ነበር ገባሽ አይደለ? እኔ ማቀው እሷን ማቃት እንግዲህ በሱ ነው በጆን ዳንኤል ነው መጀመሪያ ማለት ነውና አሁን ግን ማለት እኔ ለምን እንደዚህ ለመጣል እንደተነሱ በጣም ነው ግራ የሚገባኝ በጣም ማለት ነው። ለምንድን ነው እንዲወድቅ የተፈለገው ማለት ምን አረገ? በዛ ላይ ደግሞ በጣም እየተጠነቀቀላቸው ነው። እኔ በጣም ነው የሚከብደኝ ማለት በዚህ ልክ ለምንድን ነው እሱን ለመጣል የተፈለገው? በዛ ላይ ደግሞ እንደዚህ እያደረጉ ያሉት ለሁለት ነው። እንግዲህ አዶናይም አለ እሷም አለች ተመካክረው ነው እያደረጉ ያሉት። ኢቭን ዛሬ እንኳን የሆነ ኮት ለብሳ የሱን ኮት ተደግፋ ምናምን ቪዲዮ ሰርታ እንደዚህ ቪዲዮ ምናምን ስቶሪ አድርጋ የሱን ኮት እየነካካች ምናምን ሼር አደርግልሻለሁና እሱ ምናምን ራሱ አለ በቃ አጠገቧ እንዳለ የሚያሳይ የሱን ኮት አድርጋ ምናምን እየነካካች አብረው ነው በቃ እየጠነሰሱ ያሉበት እና ለምንድን ነው እንደዚህ እንዲሆን የተፈለገው? ለምንድን ነው ጆን ዳንኤልን እንደዚህ ለመጣል የተነሱት? ሁሌ ነው በቃ እኔ ግራ ይገባኛል ማርያምን። ሲቀጥል ደግሞ በጣም ብዙ ሺህ ሰው በቃ ጆን ዳንኤልን ለመጣል እኔ ኮመንቱ ራሱ እንዴት እንደሚያደርጉት በቃ እኔ በጣም ነው ግራ የሚገባኝ ማርያምን ነው የምልሽና ለምንድን ነው እሱን እንደዚህ ለመጣል የተነሱት? በቃ ሁሌ ነው ጥያቄ የሚፈጥርብኝ። እኔ አክብሬያቸው ነው በጣም እኔ ማውቃቸው የሱ ፋሚሊዎች አሉ ፎሎወሮችም በጣም ብዙ የሱ ፋሚሊዎች አሉና እንደዚህ እንሳደብ እኛም እኮ እንደነሱ እኮ ለጥፈን ምናምን ማውራትን መስደብ እንችላለን ምናምን ይሉኛል። በቃ እሱ አይፈልግም ምንም ነገር እንዲሆን አይፈልግም። ተዋቸው ነው የሚለው እውነት በንቀት በቃ ተዋቸው ያቡዬ ሎርማን ነው ምናምን እነሱ እኮ እንደዚህ ያደርጉ ይሄን ድራማችሁን ሄዱና እዛው ስሩ እኔን ተውኝ እኮ አለ ድራማችሁን ተዋቸው ነው የሚለን እኛን ራሱ ነው የሚልሽና የሆነ ነገር ስቶሪ የሆነ ነገር ስናደርግ ምናምን ራሱ ያቡዬ ተዋቸው በንቀት ተለፏቸው እና ሰው ሲንቃችሁ የሷ ፋሚሊ ሆናችሁ ሰዎች ማርያምን በጣም የምትገርሙ ፎቶ እየለጠፋችሁ እየዘቀዘቃችሁ የምትፖስቱ ምናምን እውነት እኔ በጣም ነው የምትገርሙኝ። እሱ እኮ ጭራሽ ነው ዞር ብሎ ነው ማያያችሁ አይፈልግም። በቃ እሱ እንደዚህ አይነት ነገር ማርያምን እሱ በራሱ በአሁኑ ሰዓት ሰው ሁሉ ስለተነሳበት ጸጥ ብሎ ነው እየተቀመጠ ያለው። ኢቭን እንኳን ዛሬ የናዩ አካውንት ተዘግቷል። አዎ የሆነ ነገር ሆኗል ብለው እዚህ ጋር ነው ያየሁት ሪኮርድ ላይ ሁሉም ሰው ነው ለምንድን ነው እሱ ለመጣል እንደዚህ ቲክቶክ ሁሉንም ሰው እየዘጋ ከሆነ ለምንድን ነው የሱ ስም የሚነሳው? እሱ ማን ነው? ለምንድን እንደዚህ እንዲሆን የፈለጉት? ለምንድን ነው እሱን ለመጣል የፈለጉት? ማመንስ በቃ እንትን ያላቸው ማርያምን በጣም ይገርመኛል። እኔ በጣም ብዙ ነገር አብሮ ባልሳት በጣም ብዙ ነገር አሳልፈዋል። አብሮ የበላ ሰው እኮ እንደዚህ እኮ አያደርግም እኮ ማርያምን ነው የምልሽ። እኔ በጣም የሚገርመኝ እስርን ቀምሷለች ራሷ። የሚገርምሽ ነገር እሱ የጃኒ ፋሚሊ በጣም ብዙ ናችሁ እዚህ ውስጥ ያላችሁት። እውነት ጆን ዳንኤል ማለት ነው እኔ እንደዚህ ያደርጉ እኮ ነው እኛ እናድርግ እንኳን ስለው ማለት ነው ወይ ታያቸው ነው የሚለኝ ታያቸው መርዝ ይሁንብሽ አትብዩ ያሰብሽበት አትድረሺ ባጭር ቅሪ እኔ መድኃኒዓለም ነው የምልሽ ሰውን እኔ እንደዚህ እንኳን ልጅ ልሰድብሽ ይችላል አሁን ግን አንጀቴ ነው ቁርጥ ያለች አንጀቴ ቁርጥ ነው ያለች ቁርጥ ባለጌ ስት በጣም ባለጌ ያ እና ልናገር የፈለኩት የጃኒ ፋሚሊዎች አሁንም ቢሆን እኛ መሳደብ አቅቶን እንደናንተ ፎቶ ይዘቀዘቅን ኢዲት እያደረግን መፖስት ምናምን አቅቶን አይደለም በቃ እሱ ስለማይፈልግና የሱን ስም ላለማጥፋት ብለን ነው የሱን ፕሮፋይል አድርገን መሳደብ አቅቶን ምናምን አይደለም ግን በሌላም በፌክ አካውንት እየመጣን መሳደብ አቅቶን አይደለም እሱን ስለምንወደውና ስለምናከብረው ሲቀጥል ደግሞ እሱ ስለማይፈልግ ነው ገባችሁ አይደለ አብሮ የበላ ሰው ደግሞ ማለት ነው እንደዚህ አያረግም በፍጹም እሱን ትተዋለች እኛን ጀመረችን በነገርሽ ላይ ማለት ነው ሞዴሬተሮቿ ራሱ ማለት ነው እሱን ተውት እንደዚህ ማለት ትችላለች ግን
በጣም ነው የምታበረታታቸው። በቃ እንዴ በጣም ነው የምታበረታታቸው። ግራ ይገባኛል። ተው ማለት እየቻለች ማለት ነው። በቃ ከቻላችሁ እረፉ። ልጁ ምንም አላረገም። በቃ በሱ እውነታ አለው። እኔ እኮ እሱ እኮ ያቺ እንትን ባይኖር እኮ ልጁን እኮ መቀመቅ እኮ ከታው ነው ነበር እኮ። በጣም እኮ ባለጌ ሴት ናት እኮ እሷ እኮ ማለት እንዴ። ያኔ ህዝብ ሁሉ ተነስቶ እሱ ላይ ሲፈርድ አንድ ሰው አጠገቡ እኮ አልነበረም እኮ። እና በጣም እኔ እንጃ በጣም ባለጌ እንደዚህ። እሱ እኮ ቪዲዮ እንኳን እኮ አውጣለሁ እኮ አላለም። ምክንያት ይኸውልሽ አሁን ቪዲዮ አውጣለሁ አሉ እነዚህ ላሽ ሴቶች ማለት ነው። እሱ ያለው ምንድነው ቪዲዮን እንዳላሳያችሁ ራቁቷን ሆናን የደወለችኝ ለዚያም እንደምትፈልገው ለማሳየት ነው እንጂ ማንም አላሳይም አዙሮት ልኩ አላሳያችሁም እንጂ አለስበል ቪዲዮን አሳያለሁ እያለ እያስፈራራት ነው ብለው እነዚህ ላሾች ደግሞ ሌላ አማርኛውን ተርጉመውት ማለት ነው። አላለም እንደዚህ አላለም። ጂጂ ልጨምርልሽ ይኸውልሽ እነዚህ ሴቶች መጮህ የጀመሩት ቆይተው ነው። ጃኒ በነጋታው መጣ ከጆን ዳንኤል ጋር ታርቀናል ሰላም ነን ብላ ያን ቪዲዮ ስትለቅ ነው እንጂ መጥተው ያበዱት። ከዛ በፊት የት ነበሩ? ኢቭን እሱ ቪዲዮ ለቃ ቆይታ ነው መጥተው ያበዱት። እንዴት ካልሽኝ ጃኒ ስታወራ ያው ስትጦዝ መሰለኝ ያደረችው። አይኗ በርበሬ መስሏል። ያለ መሸፈን ብላ መነጽር አርጋለች። መነጽር አርጋ ያ ማይደረግ መነጽር በዛ ሰዓት በማታ ማይደረግ መነጽር አርጋ ቪዲዮ ሰርታ ሰው ይታይ ነበር። ሱፍ ያደረገ ሰው ይታይ ነበር። ያናዩና ወይ ደህንነቱ አሳሳቢ ነው ችግር ውስጥ ነው ያለው ብለው እሱን ይዘው ተነስተው ለመጮህ ሞከሩ። ለምንድነው ከዛ በፊት ያልጮሁላት? ለምንድነው ቪዲዮ እስክትፖስት የጠበቁት? የምርም ተጎድታለች ብሎ ካሰቡ ደግሞ ማለት ነው። እሷም ደግሞ ይሄን ልጅ ለመጣል ካልሆነ ይሄን ልጅ በዚህ ያህል እሱ ላይ ነገር እንዲጠምበት ሰው ሁሉ እንዲነሳበት ለማድረግ እሱን መልሶ እስር ቤት ለመክተት ካልሆነ በስተቀር ለምንድነው እሷ ሱሷን እንኳን ይሄ አይኗ እንኳን እስኪረጋጋላት በቂ እንቅልፍ ተኝታ ለምን ተነስታ ቪዲዮ አልሰራች? ምን ነው ቸኮለች? ተጣደፈች? ነገሮች ቶሎ ቶሎ እንዲዘጋጉ ፈለገች። ከዛስ መልሳ አሁንም አየሽ የሆነ ቀን አረሳስታ አጀንዳው ተዘጋ ሲባል መልሳ አሁንም አካውንቴ ሪፖርት ተደርጎበት ተዘግቷል ብላ መጣች። ኖ ቲክቶክ እኔ ካስታወሽ የሆነ ሰው ስም እንደው ከተፈቀደልኝ ከዚህ በፊት እኛ ተሰብስበን አካውንት አዘግተን ነበር፣ ወይንም የማዘጋት ዘመቻ ይዘናል። ኦፍኮርስ ያዘጋ ነው ሰው አለ። ከታች ጻፉላት ሜቢ ከጂጂ ጋር እንትን እንዳትላት ማለት ነው። ያ የሀቡዲን አካውንት አዎ እኛ ነን ያዘጋ ነው። እኔ ነኝ አሁን ኢቭን ቪዲዮ አብርቼ ቁጭ ብለን ይሄን እዚህ ጋር ሪፖርት አድርጉ እያለን 2 ቀን ከግማሽ ነው የፈጀብን ያን አካውንት ስናዘጋ 1 ሚሊዮን ሊገባ አይነበሩም። እንዴት ካልሽኝ ዝም ብሎ ሪፖርት ቲክታክ አይቀበልም፣ ሪዝን ይፈልጋል። በዛ ሪዝን እያሳየን ቪዲዮ አብርተን ነው ሲዘጋ የነበረው። ይሄ ከመሬት ተነስቶ የሚዘጋ አይደለም። እውነት ይኸውልሽ ቲክቶክ አዘግቶባት ከሆነ ሆይ ኢሜሉን አምጥታ ማታሳየን ኢሜል ያደርግልሻል ቲክቶክ አካውንትሽ ላይ እንትን ሲደረግ ይሄ ኢሜሉ እንኳን ይደረጋል። ትልቅ አካውንት ከሆነ እንደ ሀቢባ እኮ ሳይታለች እኮ አው ግን አንቺ አካውንት ሳይታለች አይተናል እኮ እስቲ ኢሜል ያደርግልሻል። ካረክሽ ነው አንቺ ካረሽ ግን አልተዘጋም። ሆናት እንትን ያለች አንቺ ትገቢና የላትም ዩዘር ትጽፊና እነሱ ይመልስልሻል። እናየዋለን እንደዚህ ወይ በእንደዚህ ምክንያት ነው እናየዋለን ይሉሻል። ኤግዛክትሊ ምክንያቱን ለምን አላመጣችም? ለምንድን ነው ማታሳየን? እውነት ከተዘጋ አልኩሽ እኮ ቲክቶክ ዝም ብሎ አይዘጋም። ቅዳሜ ዕለት ተከፍቶ ሰው አይቶት ደንግጦ ስክሪንሹት ሳያደርገው እያየ ሰው ጋር ይደውልሻል። ወዲያውኑ ጠርቅም አደረጉት። አልተዘጋም። ስለዚህ ይሄ ልጅ እኮ ይኸውልሽ ድራማ ነው። ለምን ካልሽኝ ይኸውልሽ ይሄ ልጅ ከመፈታቱ በፊት ጆን ዳንኤል ከመፈታቱ በፊት ቀድሞ የእሱ ደጋፊዎች እሷም ደጋፊዎች ሲያራግቡ ነበር። ጆን ዳንኤል በዚህን ያህል እውነት ሀቁን እናውራ ከተባለ የቲክቶኩ ንጉስ እሱ ነው። ሀቁ ነው፣ አንክድም። ሀቁን አንወስድበትም። በበጎ አድራጎትም በጥሩ ነገርም የትም የሚሯሯጠው ጆን ዳንኤል ነው። ከማንም ቲክቶከር በላይ ዝቅ ብሎ ራሱን ዝቅ አድርጎ ጉራማ ደረቱን ማይነፋ ማያካብድ ራሱን ዝቅ አድርጎ ችግር አለ ስታስቢው እውነት አንዳንድ ጌመሮች ራሱ ያናዱኛል። አይተሻቸው ከሆነ ከሱ ጎን እንኳን ለመቆም ቪዲዮ እንኳን ወጥተው አልሰሩም። ሁሉም ለእሷን ያሽቃብጡት ሾካኮች ወጥተው እሱ ሰው ያደረጋቸው። ጆን ዳንኤል እኮ ጌመሮች እኮ ሲመጡ ኑ እንዲሁኑ እንዲስሩ ሄዶ አንበሳ እያወረደ ከኔ ጋር ተጫወቱ እኔ ሰው አገናኛቸዋለሁ እያለ እኮ እያስገባ እሱ እንጂ አዶናይ እኮ አይደለም።
አይደል እንዴ? ሀቁና አውራ ከተባለ ይሄ ይገባል። የሆነ ሰዓት ለራሱ ተጫውቶ ወጥቶ ነው የሚሄደው። ጆን ዳንኤል ስንቱን ሰው አድርጓል። ስንቱን ጌመር እሱ አይደል እንዴ ቀየራቸው። ኢቭን ካስታወቅሽ ያኔ እኮ ቲክቶክ ላይ ብር እንዴት እንደሚወጣ እኮ ማንም አያውቅም ነበር። ጆን ዳንኤል እኮ ነው አንበሳ ወደ ብር ተቀይሮ መውጣት እንደሚችል ለህዝቡ ያሳየው። ትላንት ያስተማራቸውን ይሄን ሁሉ ነገር ረስተውት ሾካኮች አንድ ጌመር እንኳን ወጥቶ ጆን እንዲህ ነው እንኳን ብለው ስለሱ መስራት አልፈለጉም። ሁሉም የቆሙት ከእሷ ጎን። ለምን? ምንድን ነው ምክንያቱ? ይሄን ያህል እሱ እኮ ነው የቀየራት እሷን። እንኳን እሱ አይደለም የለወጣት። ጥፋት ሊኖር ይችላል፣ ኦፍኮርስ ሊኖር ይችላል። ግን እሱን ነው ምልሽ። እቺ ልጅ በየጊዜው ካርታዋን እየመዘዘች እየመጣች አካውንት ተዘጋ በሚል ተልካሻ ምክንያት ልጁን መልሳ ችግር ውስጥ ልትከታው ነው። ይሄ ደግሞ ትክክል አይደለም። በዚህ ጸብ ውስጥ ማን አስገብታለች? እነዚህ ባለጌ ላሾችን አስገብታለች። በዚህ ጸብ ላይ የማይመለከታቸው ጭራሽ የማያገባቸው ሰዎች ገብተዋል። እነዚህ ሰዎች አያገባቸው። የኛ የጤነኛ ሰዎች ጉዳይ መዳኘት አይችሉም። እነሱ ከኛ መሀል ወጥተው እኛ ግን ጉዳያችንን እኛ ራሳችን ማስኬድ እንችላለን። ጆን ዳንኤል ጥፋት ቢኖርበት ጤነኛ ሰዎች መጥተው የኛን ነገር መዳኘት አይችሉም በፍጹም። ስለማይሆን ጥፋት ካለባቸው ሁለቱንም የምንዳኘው እኛ ነን። ጂጂ እነሱ አሁን ሌሎቹን መናገር ሰው ይቺ ባለጌ ናት፣ ይቺ ፐርሰናል እነሱ ሰው ይቺ ባለጌ ይቺ ሴትዮ ይቺ ባለጌዋ የራሷን ነገር የማታረጓ እሷን ነጥለሽ ምችልኝ እነሱ እግዚአብሔር ሌላ ደግሞ ይኸውልሽ ደዳቸው እግዚአብሔር ነው የሚላቸው። እንደ እብድ ውሻ ትናከሳለች። አይተሻት ከሆነ የሆነ ሰው ካልተመቻት ጃስ ትልሻለች። ለምሳሌ ቡራቡልን ካስታወሽ ቡራቡል አሁን ለምሳሌ ለመታሰሩ ምክንያት ነች። እንዴት ካልሽኝ አይተዋወቁም ነበር ሁለቱም። እሷ ናት ያቀሳሰረችው ሄዳ። ለምን ቡራቡል ሀገር ሰላም ብሎ ገባ ጌም ሊጫወት። ሞመንቱን ሪካርዱ ላኩላትና እዩ። ሀገር ሰላም ብሎ እየተጫወተ ነበር። ወስዳ ለዛኛው እየሰደበ ነው ብላ አቀሳሰረች። ሰላም የነበረ ሰው አንድ ብርን እንደዚሁ አንድ ብርም እንደዚሁ ነገር ስትፈልገው አንድ ብር አመለጣት። የሚገርምሽ ነገር ነቃባት። አንድ ብር ቶሎ አመለጠ። ነገር ፈልጋው የሆነ ነገር ልትል ስትል አይ ብሎ ሮጦ አመለጣት። አንድ ብርን ልታገኘው አልቻለችም። ቡራቡልን አገኘችው። ይኸው ጆን ዳንኤልን ማገኘችው። ይሄኛውንም ይዛም እየተጫወተችበት ነው። እንደ እብድ ውሻ በአመት አንዴ ነው እብድ ውሻ የሚያብደው። ያንንም ይሄንንም ትናከሳለች። እች ልጅ ችግር ካለባት እሱ ብቻ አይደለም ሰው ትንቃለች። ደግሞ ሌላኛው ነገሯ ደባሪ ፓርቷ ደግሞ ዋጡት የእሷ ደጋፊዎች ሰው ትንቃለች። ለምሳሌ አይተሽ ከሆነ ጌመሮች አሁን ኤርሚ ኤችዲ፣ ጆን ዳንኤል፣ ሌሎችንም አይተሻቸው ስነስርዓት ያላቸው ጌመሮች ሰው አይንቁም። ይቺ እኮ ሰው ሲገባ እንዴት እንደምትንቅኩ እንዴት እንደምታመነጫጭቅሽ ነጥላ እኮ ትወጣለች። ትታሽ ነው የምትሄደው የማይመቻት ሰው ካለ። ምን ልልሽ አልገባትም። ከሰው ጋር እንዴት መኖር እንዳለባት አታውቅም። ጆን ዳንኤል መታሰሩ የእሷ ማንነት እንዲወጣ አደረገ። እሱ ተረድተን ነው ማለት በቃ አታውቅም። በእውነት ግን አታውቅም። የሆነች ደንባራ ምናምን አይነት ነገር ናት። እና ይሄ ደግሞ የብዙ ልጆቻችን አስተሳሰብ ነው ሆኖ ያገኘ ነው። እሷ ብቻ አይደለች። ገባሽ? ለዚህ ነው ማንም በየሊቢያው ነፍሳቸውን እየሸጡ እየሄዱ በየስደቱ ላይ መከራችንን የምናየው። ሴቶቻችንም በብዙ ነገር መከራ የሚገቡት እኮ እዚህ ጋር አለመብሰል ነው። አንዷ ጃኒ ናት። ኦኬ፣ ግን የዚህን ያህል ደግሞ መርዝ መሆኗ ደግሞ እና እዚህ ጋር ደግሞ ጅል ናት ምናምን ስትይ ደግሞ እዚህ ጋር ደግሞ ነገሮችን ጠምጥማ ወደ ቢዝነስ ለውጣ። ይሄ ሰሞኑን አይተሻቸው እንደሆነ በማለቃቀስ አንበሳ የሚያስወርዱ በማለቃቀስ እሱን ስንሳደብ እሱን እግዚኦ ስንል ጭራሽ የጃኒ ደግሞ ነፍስ የሚያስወድቅ ሁሉንም የሚነካ ሪቮሉሽን የሚያስነሳ እኮ ነገር ነው ያመጣችብን። ላሿን ሰብስባ ማለት ነው። ላሿን ማለት ነው ሰብስባለን። ዝም የሚባል አይደለም። አካሄዷ በጣም አስቀያሚ ነው። በጣም አስቀያሚ። አንድ ድንጋይ ነው ዛሬ ይሁላ ጣጣ ያመጣል። ግንጪ ላይ የተወረወረችው አንድ ድንጋይ ናት። እንደዚህ ነዶ 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 ዛሬ ያለንበትን የፈጠረው። ለዚህ ሁላ ተጠያቂ ጃኒ መሆን አለባት። ጃኒ የመጀመሪያው ሪቮሉሽን ያስነሳች
ሴት ናት። በውሸት ነገ በትክክል ለሚጨቆኑ ሴቶቻችን እንዳንደመጥ ነው ያደረገች። ትክክለኛ እንዳንባል ውሸታሞች እንድንባል ነው ያደረገች። ገባሽ? የእውነት ቢሆን ኖሮ እኛ 3 ዓመት ከኔ የበለጠ እንግዲህ ወንድ ሴት ልጅ በወንድ ተጨቆንኩ ደግሞ ምን ይላሉ? እዚህ ልሽ እንደሆነ የተናገረው ማለት ነው። አልፈልግም ብዬ ከመኪና አስወጣኋት። በቃ ውጭ ውረጅልኝ ብዬ ከመኪና አስወርጃት ራሷ ግጨኝ ብላ እንግዲህ ይኸውልሽ ወንጀል የሚሆነው ማለት ነው። ራሷ ግጨኝ ብላ መኪና ጋር ስትሄድ ሞተር ሳስነሳ ከኋላ ካሜራዎቹ አይተዋል። እሷ እንደማልገጫ ታውቃ ነው መልሳ ሄዳ በዛ በኩል ስትመጣ እኔ ትቼ ሴት ከኋላ ፖሊሶች ተከተሉኝ ያለውን ይሄንን ወርድ ወስዶ ዱባይ ላይ ወስዶ ሊያስገጫት ነበር። ዱባይ ኖ ውረጅ አላት። ትክክል ነው። በቃ በቃኝ፣ ጸብሽ በቃኝ። ያስጠላ ነበር ጸባቸው፣ ያስጠላ። ዞር በይ አላት። በቃ ትክክል ነው። ጤነኛ ሴትና ራሷን የጠበቀች ብትሆን ኖሮ ወርዳ ናግደለኝ፣ ለምን ጥለኛ አትሄድም? ናግደለኝ ነው። ይሄ እኮ የምናየው የሰማነውም እኮ ነው። ይጣላሉ፣ ሮጣም ትሄድ